ነው የኔ ውድ ተመሰግናለሁኝ። ኡምሬ ሳሊያዬ መኢማማ በይሄድሽበት ተጋደሚ አንቺን ፈርዶብሻል። ዛሬም ተራሽን እርሽው አሉሽ። አብሽሩ ሀባይብ አብሽሩ እኔ ወዶች ዋጻት ጥረጭ። እኔ ወላሂ አሁን ሰሞኑን በጣም ቢዚ ነኝ። አላህ መስሪያ ምንድን ነው የላክሽው በግሩፕ?
እስኪ ምን አልሽ ነኢማ? አብሽሪ ብለሻል። አብሽሪ ኦኬ። ውዴ ሰዓት መሙያ ማጫወቻ ነው። አይዋ መዓዛና ሁዲያ እንፈልጋለን ሲሉኝ ነው። እንዴት ሁዲያ እንዴት አታውቅም? አዎ መዓዛው ሶፊያ እንዲሆነ እንጂ ሁዲያማ አይደለችም። ሁዲያማ ታውቃለች። ሁዲ ማለት የምን ሰዓት መሙያ ሰዓት መሙያ ነው። ሰዓት ማጥፊያ ያለው ብላለች ሶፊያ። እሺ ውዴ ነው አይደለም ተብተብ እስቲ ያርጉ። አዎ ማን ነው ስራ ፈታ እንጂ እኔ እኮ መቼ ብሎ ነው በዛኛው ስልክ ተብተብ ለማለት። አዎ ስራ ፈታለ አንቺ ለራስሽ ያልተመቸሽም ብሎ ወላሂ ደግሞ የሰሞኑን ጊዜ መሆን ለጉር ነው ብቻ እንዲሁ አልሐምዱሊላህ። አንዳንዶቹ የማዲያም ቅመሞች ቁጭ ብለው ወላሂ ሲያወሩት ሁሉ ይገርሙኛል። እስከ 30 እስከ 40 ላይክ የሚሰበስቡት ያኔ ደግሞ ቁጭ ብለው በፎቶዋቸው በቪዲዮ እነዛ እንኳ ኢጃዛ ጠፍተው የሚሰሩት ኢጃዛ ያሉ ናቸው በእርግጠኝነት። እንጂ ማዲያም ቤት እኮ ነው እንደዛ መሆን የለም። የኛ ሰው ደግሞ በቪዲዮ ወጥቶ የሚለፈልፍ ነው የሚፈልገው። ገለል ለሚሉት እንኳን ፎቶ ተው ነው ሶፍት ይሁ በቪዲዮ በእንደዚህ አይነቱ ያመጡ አያው መጀናጀን ቀረ። ምስኪን አላህ የሆናችሁ እናንተ ሰው ግን አረፋችሁ። ወላሂ እንዲሁ ስራ ፈጠረላችሁ ያ ረቢ። ለምትጀናጀኑ ስራ ፈጠረላችሁ። እኔ መባሌን ጋር መድዋው ለቀረ ነስርያ ቤት ገብቼ ነስርያ ጋር ተወጋ። ነስርያ ታነሳሳለ ያቦ ያሄ አንቺ እንዴት ተነሳሽ? ዲውል አላላለሁ ዲውል ያደርጋል። ወጣ ማዛ ወላሂ ይገርመኛል። ኧረ እናቴ አሁንም እንደ ዲውል እስቲ አንሰው አላነሳሳ እናቴ አፕሊኬሽን ልክ እስቲ ምንድን ነው አፕሊኬሽን ነው የምፈልጋለሁ። እስቲ እንግዲህ ምን ተሰቂያለሽ ነው? እውነቴን ነው። ኧረ እናቴ ይደውል አንሺለት ትላለች። ኧረ ነስርዬ ታያታነሳሽ አሁን ይደውላል እላታለሁ። ኧረ ይደውል ሁለት ቀን ማለት ነው። እኔ በነገራችን ላይ ድውል ጓደኞችም ጋር ደውዬ አሁን እንዲሁ ስለሱን ስታርጌ ታወራሁኝ ድውል ነው የሚያደርገው። እንዲሁ ሀታ ኦንላይን ላይ ታይገባ ከርሞ እንዲሁ የለም ባልኩበት ሰዓት ድውል እንዴ ይገርመኛል። ግን እና የት ይደውል? እኔማ በዛ ሰዓት እንዲሁ በዛ ሰዓት ነው ድውል እኮ ነው የሚገርመኝ። ያኔ ባልታሰበበት ሰዓት ምን አንድ ብድግ እንስት አንተ እየተነሳህ እኮ ነው አሁን የደወልከው ታውቀው እንትን ሙሀባው እኮ ነው ይላል። ሙሀባው ነው ይላል። ይሄ ሲያከብር ደግሞ ማለት ነው። እና በጣም ነው የሚገርመኝ ማለት ነው። ወላሂ
ሀታ እኔ እደውላለሁ አሉ። እኔም እሱ ሲነግረኝ አንቺም እኮ እንደዛ ነሽ ይለኛል። ነይ ማሳየ እና እላችኋለሁኝ። አዲያ እንደ እውነትም ሀባው ነው እንደ እላለሁኝ እኔም እላችኋለሁ። እና አሁንም አነሳሳሁት። ባቢ ያነሳሱት ይመጣል ብለዋል። አሁንም አነሳሳሁት። እንዴ ደውልና እንዴ ያቋረጠኝ እናቴ ደግሞ ታላነሳችሁ ሁላችሁ ባሎች ማለት ነው። ደግሞ ታላነሳችሁ ደውሎ ታላነሳችሁ መልሰው ደውል ነው የሚያደርጉት። አይሰሙም ወይ አልተመቻችሁ ምናምን አይሉም። በቃ ላዝም ማነሳት አለበት። የመደራ ነው የሚገባኝ። ይሄ ቱ መልጀንም አስተወኝ እንኳን ባሌ የጓደኛ ነገርማ ከተማ ጤራ አይሉም ወላሂ ጤራ አይሉም። በስልክ በሌላኛው ስልክ በሌላኛው ስልክ አውሪው ማሪ ሁለቱም ስጠዩ በአንዱ ስለዋወራለሁ ብዬ ገዛሁ አይደለ? ወላሂ ሁለቱም ጊዜ ነው። ሶስተኛም ቢመጣ ጊዜ ይሆናል። የሚገርምሽ ነገር ምንም አይጠገብ እናቴ። አረ እንግዲህ አንድ ያሳር ነው አላሁ ሸኔ ውድሄት ሙሳዲዬ ነው ልኝ እኔ ውድሄት ሀቢበቲ እና ይጠገብ መስሎ እኮ እንዲሁ ትርፍ አይሆንም። አይ ምን ሆንሽ ብሎ ነው እንዴ የሚደውልልኝ? ታላነሳው ብሎ የሚደውልልኝ እንዴ? ሰራተሻል እንዴ? እንዴት ይሆን? አሁንማ ማዛ ያህያ ነኝ ይለኛል። ያህያ ነኝ አንሽልኝ ይላል። አንቺ ታየውልልሽ አታነሽም እንዴ ይለኛል። ዝም ትለው ነገር ይረዳሻል። የምን አብ ነው ነስሪ? እስቲ እንግዲህ ትንሄድ እናየዋለን እንጂ እዛው በግሩቡ ያው ማውራት ባለብሽ ሰዓት ታወሪዋለሽ። አዎ አቅርቦኝ አሁን አንዴ ለህር ነው ብዬም ስላሰብኩኝ የመውረቱ እንትን ጉጉትም የለኝ። አሁን ዩቲዩብ ላይ ነኝ እናቴ። በዚህ ላይ ደግሞ አሁን እኛ አንጀናጀን ነገር በዛ ቤቱ ኩሽናውን አሁን እኛው በኩል ልጁ ይሄ ማሬ ፍቅሬ ሞኩልሽ እኮ አለፈንማ አልፎን ትስያለሽ። ወላሂ ትናንትና እኔ የከሌን ቁጥር ልንገርሽ ልጅ የአባቱን ቁጥር የእህቶችን ቁጥር እንትን ብሎ ማለት ነው በቅንጭላቱ ሀፍዙ እናቴ የከሌን ቁጥር ልንገርሽ እያለ ቁጥር ትነግረኝ። እኔ ሰው ጎበዝ አይልም። እሺ ማሬ እሺ ቻው እደውልልሃለሁ እሺ ቻው አልኩት። ያኔ ልጅ ጎበዝ ማሻአላ አላለም እንዴ? ወላሂ እኔ አሁን የራሴን ቁጥር እንኳን አላውቀውም አልሐፈዝኩትም። የአባቱን ቁጥር አሁን ቢጠፋ ራሱ የአባቱን ቁጥር ለሰው ይናገራል። ግን አሁን ያ ጎበዝ ያስብለው ነበር። ግን ቀልቤ ተሰቅሏል። ቻው ማሬ እደውልልሃለሁ ብዬ ያለቃል እንዴ? አያለቅም። እኔ ግን በነገራችን ላይ በጣም እንዲሁ ኩልሽ ማለት አልተካንኩበትም ይመስለኛል እንጂ አያልቅም። ወላሂ አያልቅም። ፍቅር የእውነተኛ ፍቅር ተተገኘ አያልቅም እልሻለሁ ሀቢበቴ። ግን ያው እንደመጀመሪያው አይሆንም። ያኔ ፍቅሩን አይደለም እንደመጀመሪያው የሆነ መመለሽ ሞኩልሽ ነው እንጂ ፍቅሩ ያው ነው። እንዲሁም አብረሽ ትኖሪ ያ ባለሽ ባዲ አይመስልሽም ወይም ወንድምሽ ወይም የሆነ በቃ ልብዬ ልንገርሽ ነው የሚመስልሽ ማለት ነው እንጂ አያልቅም። እንዲሁም የብስ በቆያችሁ በተቆየ ጊዜ ያ ሰው ጋር በቃ እኔ እንኳን እንዲያ ነው እንዴት ነው ለማለት አቅማችን አቅም ይሰራል። ውዴ የልብ ይበልጣል። አዎ የልብ ይበልጣል። ማሻአላህ የልብ
የልቤን አላህ ይጨምርልኝ እንጂ እኔ ባፌ እንዲሁ እንደ ሴቶቹ አልልም። ያኔ እንደ ሴቶቹ እንደ ማሬ ፍቅሬ ማለት አልችልበትም። ብቻማ ያንን ሰው ታልወደድኩት አላገባሁት ታላፈቀርኩት ያው እንግዲህ እሱ ማሬ ፍቅሬ ይባል። ግን አንዲ ሰው ማሬ ፍቅሬ አንዲ ሰው አያገጣጥምም። ባልሽ ታለ ሚስት ላትል ትችላለች። ሚስት እያለ ደግሞ ባል አይልም። ያኔ አያገጣጥምም። ሁሉም አንድ አይነት ሞኩልሽ እርኩልሽ የሚባባል ሰው አይገጣጣም ብዬ አስባለሁ። እና ዩቱብ ልብሽን ኪኪ አዎ ዩቱብ ልቤን ቀማኝ። የአፍ ማይሰረን ዲብ አይዋ እላሻለሁኝ አይተያለሽ ኬኬ መለመድ አለብሽ። ምን ማሬ ፍቅሬ ከአሁን በኋላ እኮ ነው እሱ ታለኝ ይበቃኛል። እባክሽ እሱ ታለኝ ይበቃኛል። ይዋሱ ሞኩልሽ ወርኩልሽ ስለሚለኝ ይበቃኛል መልሻለሁኝ እንጂ እኔ ከአሁን በኋላ ማሬ ፍቅሬ ማለት ማሬ ፍቅሬ እኔ ማሬ ፍቅሬ እኮ ማለት ምን ማለት መሰለሽ? እኔ አሁን ተጠራው ማሬ እለዋለሁኝ ወይ ማሬ እኔ ውድ እንዲህ ቢሆን እንዲህ ነው እላለሁኝ። ግን እንዲሁ አፈቅርሃለሁ እኮ እንዴት ዘረን ይፈራለሁ። እኔ አፈቅርሃለሁ እንዲህ አለሁ። እሺ ዘይድ አፈቅርሃለሁ እንዲሁ እኮ በጣም ነው የምወድህ። አሁን ሴቱ በጣም ነው የምወድህ እኔ አፈቅርሃለሁ ቁጥር ሲላሉ ዋ ለባሎቻቸው እኔ ግን አላለም እንዲሁ አፌ አይነካትም። እና ዝም ብለሽ ትስቂያለሽ። ከሌለሽ ምን ያለብሽ እኮ ነው እንጂ እናቴ ማረዊ ፍቅርዊ ኪኪ ዶከር ይመስለኛል። አሁን ለምዶብናል እኮ ነው። ለምንድን ነው ማሬ ፍቅሬ ማሬ እንዲባል ማሬ እንዲሆኝ አሁን የሰዎቹ ስም ጠፍቶብን የለ ማሬ ሆኗል። ያው እንደው አፈቅርሃለሁ ከመጣሽ ምናምን እንዴ ነው እንጂ የማይሆንልኝ የማይሳካልኝ ለመጥራትና ጠርቶ ደግሞ እንደተታዘገ ማሬ ፍቅሬ አጣለም ትል ደግሞ ማሬ ፍቅሬ ትለዋለች እንዲያትኝ ማለት ነው። እስካሁን እንኳን ሰምተሽ ላታውቂ ትችያለሽ። ግን ከሁሉ በኋላ አይታወቅም። እንዴት ትታዘቢ ማሬ ፍቅሬ እላለሁ። ማለቴ ማሬ እንዲበል ማሬ እንዲውዴ እንደዝበል እላለሁ። ግን እንዲሁ እንደዚህ እንዲሁ ወዴ ያለው እኮ አፈቅራለሁ እኮ ማለት ነው እንጂ ያለው እሺ እኔ ወደ ሁለቱም ማሻአላ የኔ ቆንጆ እህት አውሪኝ እንጂ ቆምሽ ምን ላውራ ህድዋ አሁንማ ታሁን በኋላ ማረጀን አይደለም እንዴ አባትህን ጥረው ቁርሱን ይብላ ማለት ነው። ልጆችን አባትህን ጥሩት ቁርሱን ይብላ አባታችሁን ጥሩት እንዲህ ይበል ነው ወይስ እና እኔማ ተራራቅ መራራቃችን ነው አላህ እሺ ውድዬ እና እሱና እኔ ታሁን በኋላ በልጅ ነው የምንላላከው ልሻለሁ አረጀን አባታቸውን እንዲበሉልኝ አባታቸው የታ ያልኩ ልጆችን ነው የምልከው። ማሬ ፍቅሬ ቆርጦ ጓደኛዬ ልትልኝ ነው ጓደኛዬ ልትሄድልኝ ነው። መቼ ነው የምትሄድልሽ? እኔ ውድ እህት አፈንዱ ማሻአላ ዘና ደግሞ የምመጣው እንዴት ነኝ ያርግበት ላይላ ለመደችው ያው ለመደች። እኔ ወዲ ግን ሰዎቹ ጥሩ አይደሉም። ረት ባለች ማሻአላ እንደምንመጣው እንዲህ ነኝ ያርጋል ማለት ነው። ላይላ ለምድ ያለ ያው ሰዎቹ መጥፎ ሆነውባት እያስለቀሷን ነው እንጂ ማለት ነው ውዴ
ወላሂ ሰዓት እየቀነሰብኝ እየነደኝ ነው። የሶፋ ተቀመጡብኝ ይላል። የኔ ውድ ዱባይ እኮ ነው። ዱባይ የሆነ ፎቶ ተነስቼ ላኩላቸውና የሄድ ሄሌ ነጃት ምን አለች መሰለሽ? አረ ሀውዬ እንዲያው ሶፋው ያምራል መቀመጫው እዚህ ላይ ቁጭ ነበር ማለት አለች። እንግዲህ እና ዋዚህማ በፍንጃል ቡናሽን ይዘሽ መጠጣት የረቢ የተራራቀውን ሁሉ ያቀራርበው፣ የረፍት እርዝቅ ይስጠው። አሚን ወዲ ወላሂ አሚን። ያ ቆንጆ ተቀመጭ ብለሽልኝ ነይማ። እናማ ወላሂ ዋና አሚን ውዶችዬ። እንዲሁ ከባድ ነው። አሁንስ እንዲሁ ወላሂ የሚብስ ቀን ነው የሚመጣው ማለት ነው። እንዲሁ ደግሞ በወንዱ ገብቶብናል አሁን የአረብ ሀገር። እኛም ብንሄድ ወንዶቻችን አይቀመጡም ይመጣሉ። አይ ጉድ አይ ጉድ ነው። እንዲሁ ከባድ ነው ወላሂ። አሁን የኛም ሀሳብ ሀገራችን እንግዲህ እኛ ብንወልድ ይሳቸው ቢመጡ እንዲሆን እንጂ ሀገር እኮ መቀመጥ የለም። እና እንዲሁ እስኪ ያለ የሆነን አላችኋለሁ። ሀበይ ብቻ በጣም ከባድ ነው። ይሸቅሉ መጥተው የማሶት ማርያው አንድ ላይ መኖሩ እንዲሁ ራቀ እንጂ አንድ ላይ የምንኖርበት ራቀ እንጂ እንዲሁ መቅመስማ የቀምሱታል። ያው ወንዶች እንደ ሰዎች እንደሚሰቃዩ አይመስለኝም እንጂ እኔ እኮ ሰዎች መጥተውብኝ ነው ካልኩኝ እንዴ ዝም በይ አታውሪ ተተሸተመጭም እንዴ ስትሆነ ይለኛል። መጨምጠሸት የሴት ልጅ ብቻዋን ይከብዳል ሀገር እና ወላሂ በጣም ከባድ ነው ማለት ያፋቱናል ያፋቱናል ለሸልፈት እንግዲህ ያረጉትን ያርጉ። እኔ ሚቱዬን አልተውም። ሚቱዬን ጠንክሬ እይዛለሁ። ተሱ ሳንቲም እንዲያልፈልግ አስራ ወንዶቹ ቢመጡ እንደ ሴቶቹ ሊሆኑ ነው እንዴ? ብርም ላክልኝ ብትይ ምን ያጨረሽው ነው የሚለው ወላሂ ወያሽ ነው። እኔማ ዩቲዩብን ይዝና በዩቲዩብ ጠንክር ነው እንዴ ብለሻል። እንዴ ኩነሻል ታላ እንግዲህ ያበጥበጠኝ እንተየ ነው እንግዲህ ያበጥበጠኝ እንተየ ነው ማለት ሀራኒ በስተዋል። ባለፈው እኮ ነው ሰይዲን አመጣም እንዴ ናት እንጂ ይሉታል። አረ ሚስቴ ማንጫዋ ደርሷል ነው ምን የጥዬ አልመጣም አለ እያሉ እያሳቁኝ ነበረ ጓደኞቼ። እናማ ብቻ ከባድ ነው። ዞሮ ሰው ተተለያየ። ያው ወንዶቹ ደግሞ ያው እንደ ሴቶቹ እምነት አሁን እኛ ወላሂ ማሻአላ እንዴት እንደምን ያውም አያምንም አለ ግን እንደሆነ እኔ በበኩሌ ማሻአላ እንዴት እንደማምን እየተቀማሙ ነው። ይሄንን እንደቀሙኝ እንጂ እኔን እንኳን የሚቀማበት የለም። እሱን ተቀሙኝ እንጂ ወንዶቹ እናት የልባቸው ሰፊር ነው። ቀጣ ሆይ ይሻላል እንጂ አረብ ሀገርን ያገኘ ጊዜ እኔ እንኳን ችግር የለውም። ያው እንዲያናድደኝ እንዲያታከለኝ እንጂ እንዲሆነሻል እንዲሆነሻል እያለ ያው ታታከለኝ ያኔን ያታከለኝም ብዬ ሌላ ነገር ለማድረግ ሀሳብም የለኝም። አልሐምዱሊላህ ግን እንዲሁ ፈታኝ እንዲያለለው እንጂ ማለት ነው። በህይ አብረን የምንኖር ርዝቅ ይወፍቀና ወላሂ እንደዛ ካልሆነ ከባድ ነው። በተለይ ቀድሞ እንደ ወንዶቹ አረብ ሀገር ተመጡ እንኳን ያው ወንዶቹ ተብሎቹ ላይ እጅ ማንሳት ነው። የኛን ሀገር ወንድ የያዘው ምን መሰለሽ ችግር ነው ውዴ። ታለፈላቸው ሰው ማያረጉን
አታስፈራሪኝ እንግዲህ እንዲያላገባ አለው ብላለች ሶፊያ። ማሪ ይሄ እኮ ማስፈራራት አይደለም። ኢትዮጵያም ያለውን ብታገቢው ያው አረብ ሀገር ስላለሽ ይመስለኛል። አረብ ሀገርም ያለውን ብታገቢው ያው አረብ ሀገር ስላለሽ ድረስ ነው። ወይ ሶስት ይሄር ነው ወይ አንቺ ስትካጂ ነው። እንዲሁ ብቻ በጣም ከባድ ነው። ዞሮ እንግዲህ ዞሮ ገባ አድርጋችሁ ልጆቻችሁ ወለድ ቢሆንም ባይሆንም ወላሂ ያስፈራል እያልሽ ነው። ያስፈራል። ከዛ ልጆቻችሁን ወለድ ነው ሆነም አልሆነም አላ ልጅ እንዲያቀሩ አሁን አገሬ ገብቼ ልጅ ልድገምማ ዙሮ እኮ ያው ለመውለድ እንዲሁ የኛ ሀገር ሰርቶ ያስተዳድር የኛ ሀገር ወንድ ማለት ነው። ሰርቶ ያስተዳድር ምን አይል አረብ ሀገር ለመላክ ነው። አረብ ሀገር ተላከሽ ደግሞ ለምን በባለ ይመጣል? በራስሽ መጥተሽ ብረሽ መሰብሰብ አሁን ይገኝ ተወለደው ኢንሻአላህ ተሰጠኝ እቅዴ ነው። ልጆችን ተያዝኩኝ የግን የምትሰጊ ለልጆች ያንማው ልጅ ሰላም ማስብ ለፋጡማ ጨመረች እንዴ? ፋጡማ እኮ ጠፍታ ነው የምትሰራው ማለት 4 ዓመቷን ጨረሰች። ፋጡማ ግን የመግባት አላማ እቅድ የላትም። ለሻላው ይባሪቲ ማሁን ሶላ ቀልቤን ወላሂ ቀልቤን እንዲህ የምታደርገው የአማችሽ ሚስት ማለት አይዋ ታጥመራው አዎ የኔው እሷማ ጨምራ 3 ዓመት ወርቁ 3 ዓመት ዋልሻል ሀቢብቲ ጨምራለች። ፋጡማ እህቴ ናት ነች። አሰላሙ አለይኩም ከተወሰነ አለይኩም ወራህመቱላሂ ወበረካቱሁ። ዜድ እንዴት ነሽ? ደህና ነሽ? እንዲሁ ትናንትና ማለት ነው እንዲሁ ዜድ እስቲ ወይና ብዬ ነበር ማለት ነው። ስሟ እማ አይመን ናት። ያኔ አይመን የሙስሊም ስም ነው። ፕሮፋይሏ የማርያም እንዴት እያልኩ አሁን አየሁበት። ወላሂ ግን የማርያም ነው የሚመስለው። ወልኩም ፋፊ ጋማ እናወራለን። አይዋ ለካ ተገኝታችኋል። አይዋ ረስቼው መቼም አንድ ሰሞን ነው ሀይ የሚባባሉ አዲስ ከተገናኘ እና አሁን ይሄ ዩቲዩብ እንዴት እንዲያገናኘና እየሻ ደውዪልኝ እንኳን ትትይኝ ለመደወል አልችልም ነበር አለሁ። ዜድ ደውዪልኝ ብለሻል ማንሳ ዜድዬ ሀቢበቴ እንዴት ነሽ? ትናንሽ ዋል ዜድ ያንቺ ፕሮፋይል ወላሂ የማርያም ፎቶ እየመሰለኝ ደምሬሻለሁ። እሺ ወዴ ቤተሰብ ያልሆን ካላችሁ ደምሩኝ። ሁዲያም አለች ደምሩት። ዜድዬ ላይ ካርገሽ ያለ ነው ቆንጆ ሀኪ ይጠልኛለሽ አላህ ክበራሪ አላህ ይጅት ጀረቡሽ እኔ ይጅት ተፈረሙ ትዝ የሚለኝ የማርያም ፎቶ ምን እንደሆነ አላውቅም። አላህ አክበር ቀጣይ ሰው ሲገባ ኮሜንት አስቀምጡ። ሁላችሁም ብዙዎቻችን በሳይለንት ስለሆነ የተቀመጠን የቱ ጋር ነው ያየሽው? ፕሮፋይልሽ ዝም ብሎ የማርያም ምስል ይለኛል። አንቺ አሰላሙ አለይኩም ትትይኝ የማርያም ይመስለኛል የሚመጣው። ከለሩ እኮ ነው ውዴ፣ ከለሩ እኮ ነው።
አዎ ቀጣይ ዘመናት የት ናት? ኧረ አሁን መግባት አለባት። ለነገሩ ገና 53 ነው 55 ነው በሊፍት ትጓዙ ይደርሳለች። እናንተ እኮ በሊፍት ነው የምትወርዱት። ወረደን በሊፍት ላለሁ እንዴ በጋሪ ነው እንጂ የምትወርዱት። ሊፍት እኮ ነው ያደርሳል በጋሪ ሁዲያዬ። ሲቀጥል እኔ ከአንድ ሰዓት በላይ መቀመጥ አልፈልግም። የኔ ማር እወጣለሁ በዚህ ማለት ነው። ምን ነው ወንድ ሁለት ያያለ አሁን ነው የሚቀየረው። አሁን የምቀይረው ብላለች። ቀይሪ ወላሂ አልኩ ቀይሪ። አዲሶች ደምሩ ኮሜንት አስቀምጡልኝ እመልሳለሁ ብላለች ነስርዬ። ትሰጫለሽ። እውነቴን ነው። ይሄ ፕሮፋይል እንዲሁ ማርያም ልጇን አቅፋ ጎንበስ ያለበት ፎቶ ነው የሚመስለው። እንዲሁ ግብት ተሰጥለ እንዲሁ በሩቁም ሆነ ቅርጽ ብሎ ፍጥጥ ብሎ ተለይበታል። ዘሙ የት ናት? የለችም። ያው እንግዲህ ደግሞ ሰዓቱም 50 ሰዓት ላይ ቆየ 58 በሁለት ደቂቃ ነው የቀራት። ኧረ ዘሙን ጥሩ ነገሩ 56 ነው። የኔ ስልክ ግን ለሰዓት ለሞላ ነው። ማሻአላህ የኔ ቀደም ብዬ ስለገባሁ